ህርት የሚል አካውንት ይሰማል? አዎ ይሰማል። ፈለኝ ማንን በል ስምን? እሺ ብርሃን እባላለሁ። እሺ ብርሃኑ ከየት ቤተ እምነት ነው የመጣኸው? ለጊዜው መሀል ላይ ነው ያለሁት፣ እየፈተንኩ ነው የተለያየ እምነት። አሁን ያለህበት እምነት ምንድን ነው? ይሄ ነው የሚባል ለምሳሌ ፕሮቴስታንት ሆኖ እምነት የሚፈተን አለ፣ ካቶሊክ ሆኖ እየፈተነ ያለ ሰው አለ፣ ሙስሊም ሆኖ እየፈተነ ያለ ሰው አለ፣ አድቬንቲስት ሆኖ እየፈተነ ያለ ሰው አለ፣ ጆባ ሆኖ እየፈተነ ያለ ሰው አለ። አንተ ምን ላይ ለመወሰን ነው እየፈተንኩ ያለሁት? አሁን ለመወሰን ነው። ግን ከድብልቅ ቤተሰብ ስለሆነ የተወለድኩት እኔ ይሄ እኮ ስናት አባውት ዘርህን እኮ አይደለም የጠየቅኩ እኮ አንተ ስለምታምነው ነው የጠየቅኩ። አንተ የምታምነውን ነገር ስጠይቅህ ምን ላይ ሆነ ነው እየፈተንክ ያለው? አሁን የማምነው ፈጣሪ የለም ብለው የሚያምነው ገና ሃይማኖትን እየፈተሹ ያሉ ሰዎች አሉ። ፕሮቴስታንት ሆነው ኦርቶዶክስንም ካቶሊክንም ገረፍ ገረፍ እስቲ እናድርግ የሚሉ ሰዎች አሉ። ካቶሊክ ሆነው እስቲ እንደው ፕሮቴስታንቲዝምንም አድቬንቲስትንም ሐዋርያትን እስቲ ዝም ብለን ገረፍ ገረፍ እናድርግ ብለው የሚያዩ አሉ። አንተ አሁን ላይ ቆምኮ ምን ላይ ነው? ፈጣሪ የለም የሚል አቋም ላይ ነው ያለው ወይንስ የሆነ ቤተ እምነት ውስጥ ሆነ ለጊዜው ባለህበት እምነትም ተጠራጥረህ ደግሞ ሌላ ቤተ እምነት አስተምሮን ደግሞ እያየን ያለው? ስለዚህ ምን ላይ ነው ያለው? እሱን ንገረን። እሺ አጠር አድርጌ ስነግርህ አምላክም ፈጣሪም አለ ብዬ አምናለሁ። ግን ይሄ ነው የሚል የሃይማኖት ተቋም ውስጥ አይደለም ያለሁት። ግን አምላክ እንዳለ የሚመለክ ስትወለድ ጀምሮ ስትወለድ ምንም እምነት አልነበረህም ማለት ነው? በቃ ቤተሰቦችህም እምነት ሳይኖራቸውን ያሳደጉ አንተን አይደለም? ቤተክርስቲያንማ ሂጅ አድርጌያለሁ። ኦርቶዶክስ ቤተክርስቲያንም ካደኩ በኋላ ፕሮቴስታንትም ጋር ሄጃለሁ። መስጊድም ገባ ወጣ። የመጨረሻ የነበርክበት የቤተ እምነት ተቋም የትኛው ነበረ? መጨረሻ ሃይማኖት የለም የሚል ደረጃ ላይ ከመድረስ በፊት መጨረሻ የነበርክበት? ፕሮቴስታንት። የትኛው ቤተ እምነት? ምንድን ነው ይሄ? ገነት ቸርች የሚባል አለ። ኢቨን ትምህርቱን በስልክ ተከታትዬ አይደለም። እሺ ሳትከታተል ፕሮቴስታንት ሆንክ? በቃ ቸርች ይዘውኝ ይሄዳሉ ምናምን። መጨረሻ የነበርኩበት ነው እንጂ በእውቀት አይደለም ያልኩ። መጨረሻ የነበርኩበት ብለህ ስለጠየቀኝ ነው። መልካም። አይ እንዲሁ ለማወቅ ነው የጠየቅኩ። ይቻላል። እሺ ገነት ቸርች ነበርክ? ምን አልከን ወንድማችን? መስጊድም እንደዚሁ ፕሮቴስታንት ጋር መስጊድ እንደምመላለሰው ፕሮቴስታንት ቸርችን ተመላልሻለሁ። ኪዳነ ምሕረት ኦርቶዶክስ ቸርችን ተመላልሻለሁ። ሙስሊም ሆነ ነበር? ሙስሊም ሆኜ ሳይሆን ግን ትምህርቱን ለመረዳት ግን መስጊዳቸው ሄጄ ምናምን እወጣለሁ። መስጊዳቸው ሄደ ትወጣለህ? ኦኬ። ትምህርቱን እኮ ለመረዳት መስጊዳቸው ሄደ መውጣት አልነበረም የነበረብህ። አንዳንድ ጊዜ በእግር መመላለስም ከንቱ ልፋት ነው። እሺ ለማንኛውም አሁን ላይ በመጽሐፍ ቅዱስ አታምንም? ወደ አሁኑ ማንነት እንመለስ ብርሃኑ። በመጽሐፍ ቅዱስ አታምንም? ይሄ የሃይማኖት ተቋማት ላይ አይደለም ያለው አይደለ? በመጽሐፍ ቅዱስ አታምንም አይደል? ትክክል። አዎ ማለት ነው። በጣም ጥሩ። ኦኬ። በመጽሐፍ ቅዱስ አታምንም፣ ግን ደግሞ እግዚአብሔር አለ ብለህ ታምናለህ? ያው ስሙን ባልጠቀመውም አምላክ አለ ብዬ ፈጣሪም አለ ብዬ አምላክ ይቅርታ፣ እሺ ይቅርታ፣ አምላክ አለ ብለህ ታምናለህ አይደል? ትክክል። በጣም ጥሩ። አምላክ እንዳለ ያረጋግጥከው በምንድን ነው? አሁን አንተ እምነት እኔም ልክ በቃ አሁን እንዳንተ እንደው ሃይማኖት የሌለኝ ሰው በሆን ብርሃኑ እኔ አንተን አካሄድ በእርግጥ አላውቅም፣ ግን ምን ይፈጠራል መሰለህ አንዳንድ ሰዎች የነ ኦሾን የተለያዩ አይነት መጽሐፍቶችን ያነቡና ያወቁ መስሏቸው እኛ ከዝንጀሮን የመጣ ነው ይላል አንዳንዱ ደግሞ ያ እኛ በቃ አምላክ አለ ግን የትኛውንም ሃይማኖት አልቀበልም ይላል። አንዳንዱ ጭራሽ እግዚአብሔር የለም ይላል። እነዚህ ሁሉ ነገሮች ግን ብዙ ጊዜ ሰዎች ካለማወቃቸው የተነሳ የሚወርቁባቸው ስፍራዎች ናቸው። እና እኔ አሁን አንተን እያደረኩ ያለሁት ብርሃኑ በተሳሳተ መንገድ እንዳትረዳኝ፣ ትከሻ ለትከሻ የተለካካውክ እውቀትህን እየፈተሽኩት አይደለም። አሁን የያዝከው አቋም ምን ያክል ትርጉም የሌለው ምንም ሚኒንግለስ የሆነ ስፍራ ላይ እንዳለ ትርጉም የሌለው ህይወት ላይ እንዳለ ግን እንድትረዳ ስለምፈልግ ነው። ምክንያት ሳይኖርህ እንዲህ አይነት አቋም እንደያዝክ እንድታቀው እንድትረዳ ስለምፈልግ ነው። እና አምላክ እንዳለ ፕሩፍ ያደረግከው በምንድን ነው? አሁን አምላክ እንዳለ ያረጋገጥከው በምንድን ነው? እኛ አሁን አማኝ የሆነ ሰው ይወለ በቃ አምላክ እንዳለ የሚያረጋግጥልን በመጀመሪያ በእምነቱ ነው። በቃ እንደውም ለሚያምኑ ሰዎች ክርስቶስ ምን ብሎ መሰለ? ሳያዩ
ሳያውቁ የሚያምኑ እነርሱ ብፁዓን ናቸዋል። አሁን ይሄ ሰው ትልቁ በእርሱና በፈጣሪው መካከል ያለው ትልቁ ገመድ ጠንካራው ሰንሰለት እምነቱ ነው። አንተ ግን ሃይማኖት የለህም። ሃይማኖት ማለት አስተምህሮ ነው። ምን ማለት ነው? አስተምህሮ የለህም። በቃ አስተምህሮ የለህም። እንዲሁ ግን አምላክ አለ ብለህ ታምናለህ። እነዚህን ሁሉ ፍጥረታት የፈጠረ አንድ አምላክ አለ ብለህ ታምናለህ። እንዳለ በምንድን ነው ፕሩፍ ያደረግከው? ያረጋገጥከው በምንድን ነው? በጣም ጥሩሽ አጠራ አድርጌ ስነግርህ እንዳልከው ከሃይማኖት ነገር የወጣሁት የፍልስና መጽሐፍቶችን አንብቤ ነው። ግን ከጊዜ በኋላ ፈጣሪ አለ ዝም ብለን አልተገኘን የሚለውን እሳቤ ከጊዜ በኋላ አእምሮዬ ተቀበለ። ከዛ በኋላ ደግሞ ከፈጣሪ በኋላ ወደ አምላክ እንዴት ነው የመጣሁት? የምድርን አፈጣጠር አሰራር፣ የዩኒቨርሶችን አሰራር፣ ኢቨን የሰው ልጅን አሰራር እኔን ራሴ አእምሮዬን ስመለከት አፈጣጠሬን ስመለከት ድንገት የተፈጠርኩ ነገር አይደለሁም ብዬ አመንኩኝ። እሱ ብቻ አይደለም፣ ህይወቴ ላይ ብዙ ነገር ቻሌንጆች፣ ውጣ ውረዶች አልፈዋል። ታመሜ ስድን ዝም ብሎ ብፈጠር ኖሮ ታመሜ ሁሉ አልድንም። ከብቷል፣ በዛው ልቀር እችላለሁ። ስለዚህ አምላክ አለ ማለት ነው። የሰው ልጅን ፍጥረታት የሚቆጣጠር አምላክ አለ ብዬ አመንኩኝ። ይሄ ሁሉ ምድር ይሄ ሁሉ ፍጥረት ዝም ብሎ ተፈጥሮ የተተወ ነገር አይደለም። አንድ ማኔጅ የሚያደርገው አካል አለ። ይህም አምላክ ነው። ይህ አምላክ ደግሞ መመለክ የሚፈልግ አምላክ ነው ብዬ ደግሞ አመንኩኝ አሁን ላይ። ስለዚህ ይህን አምላክ መመስገን ይፈልጋል፣ መመለክ ይፈልጋል። ግን ይህ አምላክ ደግሞ ማን ነው የሚለው እሱ ላይ ነው ያለው አሁን እንጂ አምላክን መኖር ማወቅ ፍጥረትን ሰው ልጅ ራሱን መመልከት በቂ ነው። ብርሃኑ አሁን ያልካቸውን ነገሮች ጥሩ አልምጫለሁ። አሁን ምንድን ነው መሰለ እኔ ሞር የፈለግኩት አሁንም ያለህበት አካሄድ ስህተት እንደሆነ እንድታቅ እንድትረዳ ፈልጋለሁ። ስህተት እንደሆነ እንድታቅ እንድትረዳ ፈልጋለሁ ማለት ሃይማኖት የለኝም ሃይማኖት አለም ብዬ አላምንም። በመጽሐፍ ቅዱስ አታምንም። እንግዲህ ልብ በል በመጽሐፍ ቅዱስ አታምንም። ላስተካክል ፈልግ ምን መሰለህ? እሺ አስተካክለኝ። ይኸውልህ ሃይማኖት የለም ምናምን ብዬ አይደለም አምኖ ነኝ። ሃይማኖት አልመረጥኩም ማለት ሃይማኖት የለም ብዬ ሳይሆን ፈጣሪ አለ ብዬ አመንኩ፣ አምላክ አለ ብዬ አመንኩ። ከዛ ይህ አምላክ ደግሞ መመለክ አለበት ወይም መመለክም ደግሞ ግዴታው ነው ብዬ አመንኩ። አሁን ያሉት ምድር ያሉ ሃይማኖቶች ሁሉም አምላክ አላቸው፣ ያመልኩታል። ስለዚህ የትኛው ነው ትክክለኛ ሃይማኖት የሚለውን ምርጫ ላይ ነው እንጂ ያለሁት ሃይማኖት አያስፈልግም የሚል አስተሳሰብ የለኝም። የሰው ልጅ ሃይማኖት ከሌለው ከእንስሳ በምንም ይለያል ብዬ አላስብም። በጣም ጥሩ። ወደ ሃይማኖቱ ቆይ ሌላ ጊዜ እንደርሳለን። በመጽሐፍ ቅዱስ ታምናለህ ወይ ስልህ ግን አላምንም በላይ ነበር። ስለዚህ አቋምህን ካስተካከልከው እንድንግባባ አሁን ምንድን ነው መሰለህ እኔ በጣም ብርሃኑ እየተጠነቀቅኩ ያለሁት ለሁለት ነገር ነው። አንደኛው ደጋግሜ እንዳልኩ እንዳንተ አሁን ምናልባት አንተ ብቻ ላትሆን ትችላለህ፣ ብቸኛ ሰው ላትሆን ትችላለህ። ሌሎችም ሰዎች ይኖራሉ እንደዚህ አይነት አመለካከት ውስጥ ያሉ። ስለዚህ ያላችሁበት መንገድ ስህተት እንደሆነ እንድታውቁት የሆነ አይምሯችሁ ላይ ጥያቄ ምልክት እንዲፈጠር ያክል ብቻ። ሲቀጥል ደግሞ ለምሳሌ አንተን ስናወራ ምን እያመንክ እንደሆነ ልናቅ ይገባል። ለምን መሰለ ለምሳሌ እግዚአብሔር የለም ብሎ የሚያምንን ሰው ሙሴ ቀይ ባህርን ከፈለ ብትለው ለሱ ተረት ነው። ተረድተኛል አይደል ብርሃኑ? በመጀመሪያ ያ ሰው ሀልዎተ እግዚአብሔርን ማወቅ መርዳት አለበት። ሀልዎተ እግዚአብሔርን ካልተረዳ ሙሴ እኮ ቀይ ባህርን ከፍሏል ብትለው ለሱ ተረት ነው። የክርስቶስ እናት የጌታ እናት ድንግል ማርያም እኮ ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ጸንሳ ወልዳለች እኮ ብትለው ለሱ ታሪክ ነው። ጴጥሮስና ጳውሎስ በመንገድ እያለፉ በጥላቸው ድውይ እኮ ፈውሷል ብትለው ይሄ ከፈጠራ ስራ ባልተናነሰ መልኩ ነው የሚመለከተው። ስለዚህ ምን እናደርግ? አሁን ምን እየተጠነቀቅን ያለ ነው። ለዛ ነው እሺ ብርሃኑ አንተ ቅድም ስንጠይቅ ምን አልከኝ ብርሃኑ? ትክክል ነው። እኔ ግን አሁን ሃይማኖት አምላክ እንደሌለው ሰው ሳይሆን አምላክ አለኝ ያምናለሁ። ግን ሃይማኖት ግን ቅድም የተናገርከው ላይ ቆይ ብርሃኖችን አንድ ጊዜ ቅድም በመጽሐፍ ቅዱስ አታምንም አይደል ስልህ አላምንም ብለህ ነበር። አሁን ስለ መጽሐፍ ቅዱስ ታምናለህ ወይስ አታምንም? አላምንም። በመጽሐፍ ቅዱስ አታምንም። በጣም ጥሩ። አሁን ይሄ እዚህ ላይ ነው እሺ ምን ቆሞ ነው እናንተ ይኸውልህ በመጽሐፍ ቅዱስ አታምንም ግን አምላክ አለ ብለህ ታምናለህ። ትክክል። ኦኬ አምላክ እንዳለ ፕሩፍ ያደረግከው ወይም ያረጋገጥከው በምንድን ነው? አሁን እሱን ብቻ መልስልኝ። እሺ ነገር ያለው አምላክ መኖሩን ያረጋገጥኩት በመጽሐፍ ቅዱስ ወይ በሌላ እምነት መጽሐፍ አምላክ መኖሩን ለማወቅ ግዴታ የሆነ የሃይማኖት መጽሐፍ አስፈላጊ ነው ብዬ አለም። የሃይማኖት መጽሐፍ አስፈላጊ የሚሆነው አምላክን በስም ለመሰየም ነው።
እግዚአብሔር ነው ወይ አላህ ነው ምናምን ብሎ ለመሰየም ያንዱ ሃይማኖት መጽሐፍ ያስፈልጋል። አምላክ መኖሩን ለማወቅ አሁንም ቆይ ብርሃኑ ይኸውልህ አትበል እንጂ ብርሃኑ እስካሁን ጥሩ እያወራን ይኸውልህ ለምሳሌ ጣዖትን ወርሺፕ የሚያደርጉ አማኞች አሉ እና ለሚያመልኩት ጣዖት ያስቀመጡት መጽሐፍ የላቸው። ለምሳሌ ዳጎንን ያመልኩ የነበሩ ሰዎች ለዳጎን የቻፕተር እንደዚህ ቁጥር እንደዚህ ምናምን ብሎ ያስቀመጡት መጽሐፍ ኖሮ አይደለም ዳጎን ብሎ አምላካቸውን ይጠሩት። መጽሐፍ መሰረታዊ ነገር ነው ወይስ አይደለም የሚል ሰጣ ገብ ውስጥ አይደለም ካንተ ጋር የገባ ነው። ይኸውልህ አምላክ አለ ብለህ ታምናለህ ወይስ አታምንም ስንል በሐልዎተ እግዚአብሔር አምናለሁ አልከን። በጣም ጥሩ ግን ምድር ላይ ያሉ ስለጠየከኝ ነው መጽሐፍ መሰረታዊ ነው ያልኩ። እኔ አልጠየኩም። ስለ መጽሐፍ ቅዱስ አይደለም የጠየኩ። ስለ መጽሐፍ ቅዱስ ጠይቄማ መልሰልኝ እኮ ጨረስን። በቃ የጠየኩ ጥያቄ ምንድን ነበረ መሰለ? በመጽሐፍ ቅዱስ ታምናለህ ወይስ አታምንም? አይ አላምንም አልከን። በቃ አሁን አንተ የምታምነው እግዚአብሔር እንዳለን፣ ይቅርታ ስሙ አምላክ ብለህ ነው አንተ የምትጠራው። አምላክ አለ ብለህ ታምናለህ። አሁን እኔ ጠየኩ በምንድን ነው ፕሩፍ ያደረገው? ለምሳሌ ፊሽ ኪስ ላይ ገንዘብ አለ ወይስ የለም ስለው አይ አለው የለም የሚለውን ለማረጋገጥ እጁን ምን ያደርጋል? ኪስ ውስጥ ይከታል። አየህ መኖር አለመኖሩን ለማረጋገጥ አንድ እርምጃ ተራምዷል። አንተ በምንድን ነው ፕሩፍ ያደረግከው? አምላክ አለ የሚለውን ሐሳብ የሚለውን እምነትህን እንደ አቋም ያስከበትን ማረጋገጫን አንድ ጊዜ ንገረን። አምላክ እንዳለ ያረጋገጥከው በምንድን ነው? እሺ መጀመሪያ ላይ ነካ አድርጌልህ ነበረ ወይ አላዳመጥከኝም ይሆናል። አምላክ መኖሩን ለማወቅ ሃይማኖት ውስጥ መግባት አስፈላጊ ሆኖ እንደኔ አይታየኝም። አምላክ መኖሩን ያወቅኩት እንዴት መሰለህ? አንደኛ ፍጥረት ዓለሙ አሁንም ስላልጠየቅኩ ነገር ነው እያወራ ያለው። ስም ማን ነው ስልህ ቅድም ነው ሃይማኖት ውስጥ ሳትገባ አምላክ መኖሩን አልጠየቅኩም። ብርሃኑ ተወዳጅ ወንድማችን እባክህን ነገሩንማ በጣም አሰልቻ አታደርገው። ይኸውልህ አሁን እኮ እኔ አንተን ለማገዝ እየሞከርኩ እየፈለግኩኝ ነው። ግን አንተን ለማገዝ ስፈልግ ደግሞ የጠየቀኝ ነው መልሼ ድጋሚ እየመለስኩልህ ነው አይደል? እየመለስክ አይደለም። እኔ ያወራሁት ሌላ ነው። አንተ ለምትነግረኝ ለምሳሌ ለአንድ ሰው እንደው ለአንድ የታመመ ሰው አንድ ሐኪም መድኃኒት መስጠት ከፈለገ ስለ በሽታ ይጠይቀዋል። በሽታው ምን እንዴት ፊል እንደሚያደርግ ያ ሰው ይናገራል። ስለ ህመሙ ፊል ሲያደርግ ሐኪሙ ጠንቋይ ቀላቢ አይደለም። ዝም ብሎ ከመሬት ተነስቶ በቃ ይሄን መድኃኒት ዋጡ ብሎ አይሰጠውም። ፊቱን አይቱ ሰው እኔ የጠየቅኩ ነገር ሌላ ነው። አንተ የምትወረው ደግሞ ሌላ ነው። እኔ አሁን አምላክ እንዳለ ለማወቅ ሃይማኖት አስፈላጊ ነው ብዬ አላስብም አልከኝ። እኔ አስፈላጊ ነው ወይስ አስፈላጊ አይደለም አላልኩም። እሺ ብርሃኑ እባክህ ወደኋላ እንዳትመለስ። እኔ ያልኩ ቀጥታውን ወደ ማረጋገጫው ግባልኝ። አምላክ አለ ብዬ አምናለሁ አልከን። አምላክ እንዳለ ያረጋገጥከው በምንድን ነው? እኔ አምላክ እንዳለ ያረጋገጥኩት በዚህ ነው ብለህ መልስልን። እሺ መልሴ ድጋሚ እንዳይሆንብህ ልንገር። አምላክ መኖሩን ያረጋገጥኩት በፍጥረተ ዓለም በሰው ልጅ አፈጣጠር፣ በእኔ አፈጣጠር፣ ህይወቴ ላይ በተፈጠሩት ባለፉት ነገሮች። አሁን ለምሳሌ ፈጣሪ አለ ብቻ ብዬ ቢሆን ኖሮ ያ ፈጣሪ አምላክ ባይሆን ማይቆጣጠር ወይም ቢንግ ባንግ እንደሚባለው ተፈጥረን የተተውን ንን ብዬ አላስብም። አምላክ አለ ብዬ ያሰብኩት የሰው ልጅ አይምሮውን ማየት፣ የራሴን እንቅስቃሴ ውሎዬን ማየት አምላክ የሚቆጣጠረኝ ነገር እንዳለ ገባኝ። አምላክ እንዳለኝ በዛ ነው ያረጋገጥኩት። ፍጥረት ዓለሙን በማወቅ በቂ ነው። ይሄ አምላክን ለማወቅ ለእኔ ምንድን ነው ያወቅከው? አሁን እኮ ከቃላት ያለፈ እኮ ምንም አልነገርከንም ብርሃኑ። ለምሳሌ ፀሐይን አያት፣ ፀሐይን አይታት ምን አወቅ? ምን አረጋገጥክ እንዴ? ለምሳሌ ፀሐይ በምስራቅ ወጥታ በምዕራብ መግባቷ ይሄ ነገር በየቀኑ ተመሳሳይ 12 ሰዓት መዞሩ ይሄ እኮ ተአምር ነው። ይሄን እኮ አንድ ፍጥረት ለምሳሌ ሕፃን ልጅ ተወልዶ ማደጉ በ9 ወር መሰነጹ ተሆነ አንድ ሰው ታሞ መዳኑ ይሄ ነገር አምላክ መኖሩን ያሳያል። ለእኔ አንተ ካልተረዳኸው አላቅም ያንተን አቀባበል። እኔ ግን አምላክ መኖሩ ለእኔ ይሄ ተበቂ። እሺ ችግር የለውም። አይ እኔ ምንድነው መሰለህ ለጊዜው ምክንያት የሆነ አይደለም እንደዚህ ያልከው፣ ግድ የለም። እኔ አሁን በዛ ሐሳብ እኔ አንተን አላስጨንቅ። አሁን አንድ ምንድነው መሰለህ ምን ብዬ እንደምልህ እኔ ፈለከው እኔ እንዲህ ነው የፈለኩት አላልኩም። ወንድማችን ብርሃኑ እባክህ መልስ ልክ አይደለም ካልከኝ እኮ አንተ የምጠብቀው መልስ አለ ማለት ነው። አዎ እየጠበቅኩ የነበርኩት መልስ ማረጋገጫህን ነው። አንተ ደግሞ ማረጋገጫ አይደለም የነገርከኝ፣ ማንም ሰው ሊል የሚችለው። ለምሳሌ እኔ
ልክ እንደ ኤቲስት እንደ ፓጋን ሆነ ተውን ብባል ልል የምችለውን ነገር ነው ያልከኝ። ማለት ማንም ሰው ከኔ ትንንሽ የሆኑ ህጻናትም በቃ አምላክ የለም እና እስቲ አምላክ እንዳለ ያረጋገጣችሁት በምንድን ነው ቢባሉ ያለ ጥናት ያለ ሪሰርች ሊናገሩ የሚችሉትን ነገር ነው አንተ የተናገርከው ነው ባጭሩ። አንተ ደግሞ በጣም ውስብስብ ነገር አይደለም አምላክ መኖሩን ማወቅ ብርሃኑ። አረ ለኛ እኮ ውስብስብ አይደለም። ለኛማ ውስብስብ ስላልሆነ እኮ ኦፍኮርስ እናምናለን። እኔ ውስብስብ ነው አይደል? አልተረዳኸኝም። አየህ መልሱ የቀለለብህ ለምንድን ነው ነው? አረ እኔ ምንም የቀለለብኝ ነገር የለም። ተወዳጅ ወንድማችን አንድ ጊዜ አድምጠኝ እባክህን። በደንብ አድርገህ የምናገረውን ነገር በደንብ እንድትረዳኝ ይፈልጋለሁ። ምክንያቱም የኔ ፍላጎት ለአንተ በቻልኩት አቅም እኔ የማመልከውን እግዚአብሔርን እንድታውቀው ማድረግ ነው። ያ ለእኔ ክርስቲያን የግዴታዬም ስለሆነ ማለት ነው። ሰው ስለ አቋምህ የጠየቅኩ ለምንድን ነው መሰለህ? ለአንተ ብቻ ሳይሆን ለምሳሌ ኢቭን ፕሮቴስታንት ነኝ ብሎ ለሚመጣ ሰው ቤተ እምነቱን በጣም ሲሪየስ ሆነን እንጠይቀዋለን። ለምን እንደመጣበት አመጣጥ የቻልነውን ያክል መጽሐፍ ቅዱስ ማስረጃዎችን እየጠቀሰን ለማስረዳት የአንተን አቋምም ደግሞ የጠየቅንህ አንተ በተረዳኸው ልክ ነገሮችን ምሳሌ ሰጥቶ ምሳሌ መስሎ ለማስረዳት ለማስተማር ነው። ግን እኔ ከጠየቅኩ አንጻር ምን ሆነ መሰለህ? ነገሮች ላይ ምንም የሰራኸው ሪሰርች የለም። አንዳንድ ጊዜ ሰዎች በስንፍናችን አንዳንድ ጊዜ ይሄ ለምሳሌ ሰው ራስ የማጥፋት ስሜት ተሰምቶት ያውቃል። የተሰማቸው ሰዎች ይኖራሉ። ራሳቸውን ለማጥፋት የተሰማቸው ስሜት ለዛ ጉዳይ እንዲንደረደሩ አድርጓቸው ሊሆን ይችላል። ጉዳዩ ትክክል ነው አይደለም እያልኳቸው አይደለም። አንተን አይ ኖ እዚህ ላይ ያሉት ምድር ላይ ያሉት እምነቶች በአጠቃላይ ትክክል አይደሉም፣ እግዚአብሔር ቃል የሆነውም መጽሐፍ ትክክል አይደለም፣ እሱም መጽሐፍ ቅዱስ ይባል አይባል ምንም አይነት መረጃ የለም፣ ተውት፣ እሱም ስህተት ነው፣ አምላክ ግን አለ ለማለት ያደረገህን ማስረጃህን እና ማረጋገጫህን ግን ልትነግረን አልቻልክም። ሰው ምክንያታዊ እንድትሆን ነበረን የፈለኩት፣ ግን ግድ የለም። ስለዚህ እሱን እንተወውና እኛ ምን እንድናስረዳ ትፈልጋለህ? ለምሳሌ አንተ የምትጠብቀው መልስ ካለ ምንም አይነት መልስ ብመልስ ፈልገን ካልመለስ መልስ ሊሆን አይችልም። ችግር የለውም። ቆይ በዛ አንግል ካየው ግን አልፈተሽክም ነው የሚለው። እኔ ገረፍ ገረፍ መጽሐፍ ቅዱስንም ቁርአንን በአማርኛ ስላለ እሱንም ገረፍ ገረፍ አይቻለሁ የተወሰነ። አሁን እኮ የማይገናኙ ነገሮችን ነው እየነገርከን ያለው ብርሃን። ይኸውልህ ያለ ሪሰርች አምላክ ላልከኝ እኮ ነው። ይኸውልህ ማረጋገጫ የለህም። ቅድም እንዳልኩ ነገሮችን የተናገርከው ሰዎች ይሄ ሪሰርች አድርገው አረጋግጠው ይሄን ለምሳሌ በፍልስፍናው ዓለም ውስጥ በጣም ስሙ የሚጠራው ፈላስፋ ሶቅራጥስ ልክ እንደኛ በእግዚአብሔር የሚያምኑ ሰዎች ላይ እያላገጠ የሚጠይቀው ጥያቄ ነበረ። ያ ጥያቄ ምንድነው መሰለ? አምላክ አለ ብላችሁ ታምናላችሁ ብሎ ይጠይቃል። አዎ አለ ሲሉት እጆቹን ዘርግቶ በሉ ውሰዱኝ ያለበትን አሳዩኝ ብሎ ነበር የሚጠይቀው። ያ በፍልስፍና ውስጥ የነበረ ሰው በቃ አምላክ የለም ለማለት የሚጠቀማቸው ቃላቶች እነዚህ ናቸው። በቃ ካለ ሲያሳዩኝ በርደኑን እግዚአብሔር አለ ብለው የሚያምኑ ሰዎች ላይ ጥሎ ማለት ነው። በቃ ካለ ይኸው እጄን ያዙኝ በሉ ውሰዱና አሳዩኝ፣ በቃ አሳዩኝና ልመንበት እያለ ያለግጥ ነበረ። አሁን እንደው ወደ አንተ ስንመጣ ደግሞ ብሬ አሁን አንተ እንደው አምላክ አለ ወይ ብለህ ታምናለህ? ኦፍ ኮርስ አምናለሁ። በቃ አምላክ አለ ብዬ አምናለሁ። በመጽሐፍ ቅዱስ አላምንም አልከን፣ በሃይማኖት ተቋማት አላምንም አልከን። ስለዚህ አንተን ልክ እንደ ፕሮቴስታንት፣ እንደ ካቶሊክ፣ እንደ አድቬንቲስት፣ እንደ ሌላ ቤተ እምነት አማኝ አይደለም የምናወራ፣ ለየት ባለ መልኩ ነው የምናወራ። ያንን ደግሞ አይነት አወራር ደግሞ እንድንጠቀም ያንተን አቋምን መረዳት ያስፈልጋል። ያንተን አቋም እኔ ሳልረዳ ዝም ብዬ በዘፈቀደ ይኸውልህ እንዲህ ከሆነው በዚህ ወጥቶ በዚህ ገብቶ በዚህ እንደዚህ ስለሆነ ነው ብልህ ቅድም እንዳልኩ ለአንተ ተረት ተረት ነው የሚሆነው። አንተ አቋምህን የጠየቅኩ ለዛ ነው። አሁን አንተ ከስንፍና የተነሳ ነው ያንን ሁሉ ነገር ያደረግከው ወደ ማለት እንድንሻገር እንገደዳለን። እንዴት አምላክ አለ አልከን? በምንድን ያረጋገጥከው አምላክ እንዳለ? በቃ እኛ ስለኛ አስተምሮ በደንብ አድርገን እናብራራለን። በምን አረጋገጥክ ስንል እንትን ፍጥረቱን አይቼ ፀሐዩን፣ ጨረቃውን እኔም አንዳንድ ጊዜ ታመሜ ስድን ምናምን ሕፃን ልጅ ሲወለድ አይገርምም ምናምን አልከን። ይሄንን በነገራችን ላይ እንደው አይምሯቸው የተነካ ሰዎች ራሱ በቀላሉ ሊናገሩት የሚችሉት ንግግር ነው። በማስረጃ ደረጃ ሰው ሃይማኖት ሳይኖረው ይሄው አምላክ እንዳለ በዚህ ማረጋገጥ ይችላል የሚልን ነገር ግን ለእኔ አላቀበልከኝም። ግን አንተ ግዴታ አይደለም። በቃ አንተ አሁን ከኦርቶዶክስ ቤተክርስቲያን እኔ አንተን እንዳስረዳ ይኸው ዮባም አለ እኔም ዮብም አንተን እንድናስረዳ የምትፈልገውን አንድ ሀሳብ አንሳ። ከዛ በኋላ የሚመለከት ከሆነ እናብራራለን። እንዴት ማለት ሀልዎተ እግዚአብሔርን ለማያምን ሰው ሙሴ ቀይ ባህርን ከፈለ።
ኢያሱ ፀሐይን አቆመ፣ ጴጥሮስና ጳውሎስ ድውያንን ፈወሱ ብለን እንደማናወራለት ሁሉ ለአንተ በደንብ ሊነገር የሚገባውን ሀሳብ በደንብ አድርገን አብራርተን እነግርሃለን። እሺ እኔና ለመቀራረብ ሀሳቦች ለመቀራረብ ያህል ለምሳሌ አንድ ሕፃን ልጅ አምላክ መኖሩን በፍጥረታት ስለምን እንድናስረዳ ትፈልጋለህ ብርሃኑ? እሱን በቃ ተው ፕሊስ እባክህን። አይ እንደ አንተ ካወራ በኋላ እኔ ወደ ተወማ ትለኝ እንዴ? አንተ እኮ ገና እኮ ልትረዳ እኮ ነው የመጣኸው እኮ ልረዳን የፈለኩት ብለህን ደግሞ ከእንደገና እስኪ አድምጡኝ የሆነ ነገር ላብራራላችሁ ማለት እኮ ለየቅል የሆነ ነገር ነው። ሰዓታችን እኮ ነው። እኔ ማብራራልህን እሺ አልጠየቅኩም። እኔ ምንም ጥያቄ አልጠየቅኩም። መረዳት የምትፈልገው ነገር ምንድን ነው? ፕሊስ እባክህን። እሺ እኔ እንኳን ስክሎር እያደረኩኝ ያገኘሁት ስለ ምስል እየተወራ ነበረ እና ስለ ስዕል ጥያቄ ስለነበረኝ በዛው ልጠይቅ ብዬ ነው የገባሁት። እሺ ጠይቀን። የጠየኩት ምንድነው ስዕል ከእናንተ ጥቅሙ ምንድነው? ስዕል የምትጠቀሙበት ለምንድን ነው? ስለ ሎጂክ ሳይሆን ከመንፈሳዊ ነገር ጋር የሚያገናኘው ስዕሉ ምንድነው? በጣም ጥሩ። ከኦርቶዶክስ ውጪ በጣም ጣዖትም ስዕልን ያደርጋሉ። ሁሉም ለየራሳቸው እንደዚህ ነው የሚጠቅመን ይላሉ። ኦርቶዶክስ ምስል የምትጠቀመው ከምን አንፃር ለምን ጥቅሙ ምንድነው የሚለው ከመንፈሳዊ አንፃር እስቲ መልስልኝ። በጣም ጥሩ ልመልስልህ የምችለው ብርሃኑ፣ አሁን ይህን ጥያቄ ፕሮቴስታንት ቢጠይቅ እመልስለታለሁ። ይሄ ጥያቄ ግን አንተን የሚመለከት ጥያቄ አይደለም ብዬ ነው የምተወው። ለምን መሰለህ? ስለ ስዕል ለአንተ ባወራ ምንም አይጠቅምህም። አንተ በመጀመሪያ የእግዚአብሔር ቃል መጽሐፍ ቅዱስ አላምንበትም እያልከን ነው። ኦኬ፣ ለምሳሌ ስዕላት መጽሐፍ ቅዱሳዊ ናቸው ብለን ነው የምናስተምረው። መጽሐፍ ቅዱሳዊ ናቸው ብለን እያስተማረን አንተ ናቸው ብለን የምናስተምርበትን መጽሐፍ ነው አላቆም አልቀበለውም ብለሃል። ምታምነው አንተ በምንድን ነው? አየህ ቅድም የጠየቅኩ ለዛ ነው። አንተ አሁን አምናለሁ እያልክ ያለው ምንድን ነው? አምላክ አለ ብቻ ብዬ አምናለሁ። ስለዚህ ይሄ ከንቱ ልፋት ነው። ሰው ባጭሩ ልንልህ የምንችለው ምንድን ነው? ይሄ አንተን የሚመለከት ጉዳይ አይደለም። ይሄን ጥያቄ የሚመለከታቸው ሰዎች ግን አሉ። ለእነዚህ ሰዎች ግን እመልሳለሁ። እስኪጨርስ ብርሃኑ፣ እኔ እስኪጨርስ አድምጠኝ አንተ ሰውዬ። እሺ ፕሊስ እባክህን አድምጠን። ይኸውልህ ቅድም ምሳሌ ስሰጣችሁ ነበር የኔ ተወዳጆች። አንድ ሰው ሀሎተ እግዚአብሔርን ሳያምን እግዚአብሔር የለም ብሎ እያመነ እኔ ሙሴ እኮ ቀይ ባህርን ከፍሏል እያልኩት አይ አልከፈለም ብለን ብንከራከር ለዚህ ሰው ምንድን ነው ለህይወቱ የሚጠቅመው ነገር ምንድን ነው? ምንም ፍሬ ማንኛችንም ፍሬ አናፈራም። ምክንያቱም ያ ሰው ከጅምሩ እግዚአብሔር የለም ብሎ የሚያምን ሰው ስለሆነ። ማን የለም ብሎ የሚያምንስ? እግዚአብሔር የነቢያቶች አምላክ፣ የሐዋርያቶች አምላክ፣ የጻድቃኖች አምላክ የሆነው በአንድነት በሶስትነት የሚመለከው አምላካችን እግዚአብሔር የለም ብሎ የሚያምን ሰው ስለሆነ ለዛ ሰው ሙሴ ቀይ ባህርን ከፈለ አልከፈለ በቃ ሲጠይቀን የምንለው ነር ኦፍ ዮር ቢዝነስ ነው የምንለው። በቃ ይሄ ለጊዜው አንተን የሚመለከት ጉዳይ አይደለም ነው የምንለው። ያ ሰው አቋም ሊኖር ይገባል። በመጀመሪያ ምን የሚል ኦኬ፣ አይ እናንተ የምታመልኩት አምላክ በእውነትም አዎ አምላክ ነው፣ የፍጥረታት ገዢ ነው። ግን ይህን ጉዳይ ሲናወራበት ካለን ደግሞ ቀጣዩን ስቴፕ እናወራለን። ኢያሱ በገባውን ሰማይ ላይ ፀሐይን አቁሟል። ይህንን ስናገር አድምጦ ለምሳሌ ወንድማችን ብርሃኑ መጥቶ እንዴት አስትሮኖሚ ላይ እኮ እንደዚህ ይላል፣ በዚህ ወጥቶ በዚህ ገብቶ እናንተ ከየት መጣችሁት ቢለን ይህ አንተን የሚመለከት ጉዳይ አይደለም ነው የምንለው። ሐሳቡን ላለመናገር ፈርተን ወደኋላ እየሸሸን ነው ወይ? አይደለም። ግን ምንም ይሄ የሰባ ሐሳብ አይደለም። ምክንያቱም በመጀመሪያ ያላመነው ነገር አለ። ጴጥሮስና ጳውሎስ በጥላቸው ድውያንን ፈወሱ ቢባል የድንግል ማርያምን የሰላምቷን ድምፅ በሰማ ጊዜ በኤልሳቤጥ ማህፀን ውስጥ የነበረው ዮሐንስ በኤልሳቤጥ ማህፀን ውስጥ እያለ ዘለለ እያለን ብንናገር ይሄ ሁሉ በአጠቃላይ ለእሱ ተረት ተረት ነው የሚሆነው፣ ከንቱ ልፋት ይሆናል ማለት ነው። ስለዚህ ወንድማችን ብርሃኑ ስለ ስዕላት አንተን የሚመለከት ጉዳይ አይደለም። አሁን እኔ በፍቅር ለአንተ ወንድም ምክር ምንድን ነው መሰለህ? እባክህን ብርሃኑ እስኪጨርስ አድምጠኝ። እኔ ምነግርህን ሀሳብ እንኳን ጨርሼ ሳልናገር ለምን ለመናገር እንደምቸኩል አላውቅም። ስለ ስዕላት፣ ስለ ስግደት፣ ስለተለያዩ ሀሳቦች ኦርቶዶክስ ቤተክርስቲያን ላይ እንደው በአስተምሮ ደረጃ ስላሉ ነገሮች ማውራት ያለባቸው አካላት ሌሎች ናቸው። ለምሳሌ ኢቭን እንኳን አንተ ፕሮቴስታንት የሆኑ ሰዎች ራሱ ነው ይሄ ጉዳይ አይመለከታችሁም የምንላቸው ሀሳቦች አሉ። አይመለከታችሁም የምንላቸው ለምሳሌ ተአምር ነክ የሆኑ ጥያቄዎችን ወንድማችን ፊሽ ፕሮቴስታንት ነው መጥቶ ቢጠይቅ ፊሽ እኮ አንተ የሚመለከት ነገር አይደለም
ይሄ የሚደረገው ላመኑ ሰዎች ነው ብለን ነው የምንመልስለት። ኦርቶዶክሳዊ ደግሞ አረዳድ ብቻ የሚፈልጉ ጉዳዮች አሉ። ስለዚህ ዝም ብለህ አይ እኔ የትኛውም ሃይማኖት አላምንም፣ መጽሐፍ ቅዱስ አላምንም፣ በዚህ ወጥቶ በዚህ ገብቶ ካልክ በኋላ ስዕላት እንዴት ነው? ቆይ በእናንተ ቤተክርስቲያን ምንድን ነው ስዕል ማለቱ ጥቅም ያለው ጉዳይ አይደለም። ወንድማችን ብርሃኑ እኔ በወንድምነት የምመክረ ነገር በቻልከው አቅም በመጀመሪያ ለራስ ጥያቄዎች ጠይቀህ ለራስ መልሶች ብትመልስ ጥሩ ነው። አሁን ላይ አንተ አቋም ያለ ሰው አይደለም። እኛ አቋምህን የጠየቅን ቅድም ለዛ ነው። አሁን ምን አይነት ፖዚሽን ላይ እንዳለህ ራሱ አንተ እርግጠኛ አይደለህም። አቋም የለህም። ምን አይነት ፖዚሽን ላይ እንደሆንክ አታውቅም። ግን ዝም ብዬ በቃ የሆነ ስለሆነ ነገር እስኪ ላውራ ስለሆነ ነገር እስኪ ልናገር ማለቱ ትክክል አይደለም። ወንድማችን በላይ እባክህ እንደዚህ ባታደርግ። እዮባ የሚጨምርልህ ነገር ካለ እዮባ ይጨምር። እኔ የኔ አቋም ስለሆነ ነው። የኔ ተወዳጆች ይቅርታ። እዮባ አለ እዮብ በፊት እኔ ባወራ መልካም አይደል? አይ አንተ አትቆይ ብሬ ግዴ ለምዮባ አይጎዳህም። ልክ እንደኔ ጥሩ አንድ ሁለት ነገሮችን ብቻ ነው መናገር የምፈልገው። ቆይ አንድ ጊዜ ብርሃኑ እባክህን አሁን ምኑን እንትናልና ነው ግድ የለም እዮባ የተወሰነ ነገር እስኪ ንገረው። እኔ ከተመለከትኩት አንግል ነው ለወንድማችን ብርሃኑ እንደዚህ አይነት ሀሳብ ያቀረብኩለት። የምትለው ነገር ካለ እዮብ ለአንተ ምድል እንስጥ። ያው በአጭሩ ትክክል ቅድሚያ መቅደም ያለበትን ማስቀደም ሲገባ ተቆርጠ ነበር እዮብ ቀጥለው። አይ አለ ነው እንዴ? እሺ ኔትወርክ ትንሽ ነገር በእንትን በማለት ጊዜ ማጥፋት የሚቀድመው ነገር ጊዜ እንዲያጣና በዛ መካከል ህልፈትም አለ። ጋይስ ማሰብ ያለብን ዘላለማዊ አይደለንም። ከደቂቃዎች በኋላ ምን እንደሚገጥመን አናውቅም እና በማይሆን ነገር ጊዜያችንን ማባከን ያለብን አይመስለኝም። መጀመሪያ መቅደም ያለበትን ነገር ማስቀደም ነው። እግዚአብሔርን ሳናምን ስለ ስዕል ማውራት በጣም ሙቅ ማኘክ ነው። ከባድ ነው። ምንም አይመጣውም ማለት ነው። አይመጣውም እና እኔ ልክ ነው ብዬ አላስብም። ግን ለምሳሌ ፕሮፋይልን ስመለከት አንድ የአፋር ወጣት ምናምን ነገር ያሳያል አይደል? ካልተሳሳትኩኝ እና አመልካች ነው። የተለያዩ አካባቢዎች የተለያዩ ብሔረሰቦች የየራሳቸው ቋንቋ፣ ባህል፣ አለባበስ አላቸው። በአለባበሳቸው ይለያሉ። እንትን አለው ማለት ነው። ምንድነው ትርጉም አለው ማለት ነው። ሶ በቃ ትርጉም አለው፣ መልእክት አለው፣ መልእክት ያስተላልፋል። ሶ በስዕል መልእክት ማስተላለፍን አንተ ተጠቅመህበት ቤተክርስቲያን ማትጠቀምበት ምን ምክንያት አለ? በስዕል መልእክት እያስተላለፍንበት ነው ማለት ነው። እንደው በጣም የነፍስ ጥያቄ ሆኖብ ሳይመልሱልኝ ምናምን ብለው ውስጥ እንትን እንዳይል ማለት ነው። ያን ያህል ግን አስፈላጊ አይደለም። ፈለገ ባለው ነው መስማማው። ግን እቹ ምክንያት ሆና ደግሞ እንትን እንዳይባል ብዬ ነው ይሄንንም ያልኩ እንጂ እኔ ላንተ መቅደም ያለበት ነገር አምላክን እግዚአብሔርን ማወቅ፣ እርሱን ማምለክ። ከዛስ በማምለክ ውስጥ እንዴት ላምልክ መጠየቅ ይቻላል። ህይወቴን እንዴት ልምራ መጠየቅ ይቻላል። በክርስትና ምን አይነት የህይወት መንገዶች አሉ መጠየቅ ይቻላል። ጾም፣ ጸሎት፣ ስግደት የመሳሰሉት በቤተክርስቲያን ውስጥ ያሉ የትኛውንም ትምህርት መጠየቅ ይቻላል። ግን ሂደት አለው። አንድ መብላት ለማይችል ህፃን ስጋ ይሁንልህ ምን ይሁንልህ ብለው ትርጉም አለው? ለ6 ወር ህፃን እሱም ሐሳብ አይሰጠኝም። እኔም መናገሬ መጠየቄ ራሱ ከንቱ ልፋት ነው አይደለ? ልክ እንዲሁ አምላኩን ለማያውቅ ማለት አምላክ አለ ግን እግዚአብሔር ነው፣ አይ አላህ ነው፣ አይ ቡዲዝም ነው፣ አይ ሂንዱይዝም ነው፣ ይሄን ነገር እንኳን ላለየ ሰው ስዕል እኮ የሚካኤል ስዕል እኮ የገብርኤል ስዕል እኮ እያልኩ ላብራራ ነው? አይ ይሄ ልክ አይደለም። ሶ ቁጭ ብሎ መማር ማወቅ ጥሩ ነው። እኔ ፍልስፍና የተለያዩ መጽሐፍቶች እቺን ብቻ ብዬ ጨርሳለሁ። በደንብ ፈለገንት ስላለው ማለት ነው። ይኸውላችሁ መጋቢ አዲስ አንድ ጊዜ ሲናገሩ የሰማሁትን ነገር ልንገራችሁ። አረቄ ሲጠጣ እንኳን ይላሉ አረቄ ሲጠጣ እንኳን ምግብ ተበልቶ ነው ይላሉ። ምክንያቱም በጣም ኃይለኛ ስለሆነ ይጎዳል ተብሎ ማለት ነው። እና ጉዝጓዝ ያስፈልጋል ለአይምሮአችን። መጀመሪያ አይምሮአችን የሆነ መልመድ አለበት የምንሰጠውን ነገር። ምንም የማናቅ ሰዎች ሆነን ተነስተን የሆነ ግራ የገባው ሰው ግራ የገባው ጽሁፍ ጽፎ ቢሰጠኝ አንብቤ ግራ ልጋባ ነው አይደለም። እኔ ሰው እንትን ማለት አይደለም። ግን እስቲ ደራሲያንን ተመልከቷቸው ካላችሁ እንዳትቀየሙኝ። ህይወታቸውን ተመልከቱ። የምር እንደሚጽፉት ይኖራሉ
አይኖሩም። በጣም የሚገርም የፍቅር መጽሐፍ የሚጽፍልህ ሰው ጥሩ የፍቅር ህይወት የለውም። የህይወት ስኬት 10 ቁልፎች ብሎ መጽሐፍ ጽፎ ማሳተም የለውም። ገንዘብ የምታገኝበት መንገዶች 10 ነጥቦች ይልህና መጽሐፉን የሚያሳትምበት ገንዘብ የለውም። እንዴ 10 ነጥብ ካወቀ ራሱ ለምን አያገኝበት? አይታል። እንደሚጻፈው አይደለም፣ እንደሚወራው አይደለም። ህይወት ማወቅ ያስፈልጋል። እየኖርክ ህይወትን ማወቅ አለብህ። እየኖርክ መልመድ አለብህ። ሰው ባለው ሰው በጻፈው የሚሆን አይደለም። እና ብዙ ጊዜ ይሄ ምን ኦሾ እንዲጽፉ ምናምን እያሉ ሰዎች ራሳቸውን ያጠፉ ምናምን በጣም ነው የሚያሳዝኑት። የራስ ጸጉራቸውን ቁጥር የማያውቁ ሰዎች እግዚአብሔርን እንመርምር ብለው ተነስተው መጨረሻቸው ገደል ሲሆን ሞት ሲሆን ማለት ነው። እና እግዚአብሔርን ጨርሰ የምታውቀው ከሆነ አምላክን መርምረ የምታውቀው ከሆነ እሱ አምላክ አይደለም። ጨርሼ አውቀዋለሁ አምላኬን ካልክ ጨርሰ ካወቀው እኩያ ነው ማለት ነው። በእውቀት ተለካካችሁ ምን ቀረ አይደለም። እግዚአብሔርን ግን እኔ ፈለገን እስከ መጨረሻው አላውቀውም። ውስጡ ምን እያሰበ እንደሆነ አላውቅም። እውነት ለመናገር እንደዛ ነው። ለምሳሌ እየሳቀ ባየው ፈለገ እየሳቀ ነው ተደስቶ ነው ልል እችላለሁ። አዝኖም ሊስቅ ግን ይችላል። አዝኖም ሊስቅ ይችላል። ሰው የሰውን ነገር እንኳን ጨርሰን ማወቃች አንችልም አይደለም የእግዚአብሔርን ነገር። እና እንደው እግዚአብሔርን በጣም ከልክ በላይ ካልመረመርኩ ምናምን ማለት ያን ያህልም ተገቢ አይደለም። አጉል በሌለን ነገር ላይ አጉል ፍልስፍና ውስጥ ገብተን መላሸቅም ያን ያህል ጥሩ አይደለም። እኔ በጣም በፊት ላይ ማውቀው አንድ በጣም አንባቢ ሰው ነበርና የሚገርም የምር ነው እንትን አይደለም። በጣም አንባቢ ከመሆኑ የተነሳ ሽንት ቤት ውስጥ ይተኛል እያነበበ ማለት የትኛውን ቦታ ከመጽሐፍ መራቅ አይችልም። የሚገርም ነገር ግን ህይወቱ በጣም ከባድ ነው በጣም ማለት ነው። እና ያልተኖረ ንባብ ይሄ ለውጥ የሌለው ንባብ ለውጥ የሌለው ዕውቀት ምናምን ትርጉም አልባ ነውና መማር ይቅደም ለማለት ነው። ከስር እምነቱ ሙስሊም ነው ምናምን እያላችሁ የጻፋችሁልን ነው። እንግዲህ የኔ ተወዳጆች ሰውን የግድ የዚህ እምነት ተከታይ ነው እኛ አንልም። እንዲህ ሁልጊዜ የሚያጋጥም ነገር ነው። ነገሮችን ሳናቀርተን ሳይሆን ሁልጊዜ ሰዎች በሆነ ፕሮፋይል ፒክቸር ራሳቸውን ሸሽገው ከልለው ምናምን ፕሮቴስታንት ሆነው ኦርቶዶክስ ነን፣ የእስልምና እምነት ተከታይ ሆነው ኤቲስት ነን፣ ሐዋርያት ሆነው ፕሮቴስታንት ነን እያሉ የሆነ ነገሮችን ለማምታታት እንደዛ ብለው ይመጣሉ። አቋም የምንጠይቀው እኛ ለዛ ነው። ያላቸውን የእምነታቸውን አቋም የምንጠይቀው ነገሮችን ለይተን በደንብ ለማውራት ነው። እሺ ለዛ ነው። ኤኒዌይስ እንግዲህ ይሄ የራሱ ጉዳይ ነው። ወደፊት እንቀጥል። ፊሽ በጣም አስጠብቀናል። አንድ ሰው ብቻ ነው የቀረን። ከዛ በኋላ እንቀጥላለን። ወንድማችን እንዴ ገላገላ አንተ ቋጥረ ነበር ማለት ነው። ፊሽ ወንድማችን ፊሽ ቋጥረ ነበር ማለት ነው። ቀጥሎ ወጣ በቃ። እሺ ከአንተ ጋር እናወራለን፣ እንቀጥል። በቃ ከዚህ በኋላ ያላችሁ እህቶች ወንድሞች ትጠብቁናላችሁ ማለት ነው። እሺ ወንድማችን ፊሽ በድጋሚ እንኳን ደህና መጣ። እዮባ ፊሽን ታውቀዋለህ? አይ አላውቀውም፣ ዛሬ ነው ያየሁት። እንዴት ትዕግስተኛ ነህ ምናምን እያልኩ አልነበረ እኮ እዚሁ አይቼው እኮ ነው። አንተ ደግሞ በጣም ሰው ለመተዋወቅ ትቸኩላለህ። በስመ አብ በጣም ደስ የሚል ሰው። አረ በጣም ሰላማዊ ሰው ነው ወንድማችን ፊሽ። ስዕላት መጽሐፍ ቅዱሴ ናቸው ብሎ ያምናል። በነገራችን ላይ ያው ከትላንትና ወዲያ ግን ስዕላት መጽሐፍ ቅዱስ አይደሉም ብሎ ነበር የሚያምነው። ግን እግዚአብሔር ስሙ የተመሰገነ ይሁን። ስንረዳ ስንማር ያላወቅነውን እናውቃለን ማለት ነው። ለምሳሌ ከዚህ በፊት ስለ ስዕል ያለኝ አመለካከትና አሁን ስለ ስዕል ያለኝ አመለካከት ተለውጧል፣ ተቀይሯል። እግዚአብሔር ይመስገን። ሌላ ምክንያቱም በሁሉም ነገር ላይ ነገሮች እንዲለወጡ እንፈልጋለን። ፊሽ ያለ አመለካከት መቼስ ኦርቶዶክስ ቤተክርስቲያን፣ ትልቋ ኦርቶዶክስ ቤተክርስቲያን ስዕልን ታመልካለች፣
ለስዕል ትሰግዳለች የሚል ነገር ከእናንተ አልሰማሁም። እንደዚህ አይነትም አመለካከት የለኝም። ስለዚህ ይሄን ነገር ከእናንተ አሁን ስዕል እንደማታመልኩ ለስዕል እንደማትሰግዱ ስረዳ ስዕል ገላጭ ስለሆነ አንድ ነገር ያልታወቀን ነገር የሚገልጽ እስከሆነ ድረስ እኔም ደግሞ እጠቀመዋለሁ። ስለዚህ ከአምልኮተ ጋር ወይም ከሆነ ነገር ጋር አያይዣ ላየውም ማለት ነው ከዚህ በኋላ ስዕልን። እግዚአብሔር ይመስገን። እሺ ዛሬ ወደ ሳችን እንግባ። በሳልቬሽን ትምህርት ዙሪያ የኦርቶዶክስ ቤተክርስቲያን አስተምህሮ ስህተት ናቸው ብሎ ሀሳብ ተነስቶ ነበረ እና ሳናነሳው አንተም የቸርችህን አስተምህሮ ይዘህ እንድትመጣ ያው ጋብዘን ነበረ። አስተምህሮ ምንድን ነው? እስቲ ንገረን፣ እንሰማለን። የእናንተ አስተምህሮ በሳልቬሽን ዙሪያ ምንድን ነው? እስቲ መጽሐፍ ቅዱስን እያነሳ እስቲ ትንሽ ንገረን ወንድማችን ፊሽ። እሺ፣ በዚሁ አጋጣሚ ይህንን ላይቭ ለምትሰሙ ወንድሞቼና እህቶቼ እኔ ተሳሳትኩ ማለት ፕሮቴስታንት አጠቃላይ ተሳሳተ ማለት አይደለም። በደንብ አድርጋችሁ አንደርላይን እንድታደርጉልኝ የምፈልገው የገባኝንና የተረዳሁትን ነገር ነው ለማስረዳት የምጥረው። ከኔ በላይ በደንብ የሚናገር ከኔ በላይ በደንብ ሊያስረዳ የሚችሉ ሰዎች በጣም አሉና እኔ የገባኝን የተረዳሁትን እንዲሁም ለመማር ነው እና የመጣሁት። የመንገዱ እንዳትወስዱብኝ እፈራለሁ። ኢቨን ራሱ ቅድም የፈራው ነበረ እግዚአብሔርን ገና አላወኩትም የለውም የሚለው እኔ በቪዲዮ ስላለው ሜቢ ድንገት ይሄ ዩቲዩብ ላይ የሆነ ቦታ ላይ ተቆርጦ ቢወጣ እግዚአብሔር የለም ይላል የሚል ነገር እንዳ ሰው ጋር እንትን እንዳይልም ራሱ ፈራለሁና እኔ አይደለሁም የቅድሙን ነገር ያለው ከታች ያለ በቪዲዮ ያልወጣ አንድ ሀርት ነው ምናምን የሚል እንትን ያለ ነው። ይህንን ለማስጠንቀቅ ነው። እኔ እግዚአብሔር አለ ብዬ የማምን በአብ በወልድ በመንፈስ ቅዱስ በስላሴ የማምን የወንጌል አማኝ ነኝ ማለት ነው። እሺ ፈለገ ይሰማል ድምፄ? ፈለገ ይሰማል። ፈለገ እሺ፣ ስለ ሳልቬሽን ያለኝን አስተሳሰብ ወይም የገባኝን እውነት ለመናገር ስነሳ ሳልቬሽን ወይም ድነት ወይም መዳን ወደዛ ሲሄድ መጽሐፍ ቅዱሳችን ማቴዎስ 10 ቁጥር 22 ላይ ሲናገር እስከ መጨረሻው የሚጸና ይድናል ይላልና ሰው በጌታ በኢየሱስ ክርስቶስ አምኖ በልቡ አምኖ በአፉ ሲመሰክር እንዲሁም እስከ መጨረሻ በገባውና በተረዳው በክርስቶስ እውነት ሲመላለስና ሲኖር ይድናል ማለት ነው። ስለዚህ ስለ ሳልቬሽን ስናወራ ስለ መዳን ስናወራ እንደዚህ እንሄዳለን ማለት ነው። ማቴዎስ 10:22ን ለመረጃ ያክል ለማቅረብ ሞክሬያለሁ። እንዴት እንድናለን? እንዴት ነው? ምንድነው? ለምንድነው ምናምን ወደምንለው ስንሄድ የገባኝ እውነት በጸጋው ዳንን። ሰው የዳነው አምላክ እግዚአብሔር በሰጠው ጸጋ ነው። እኔ የዳንኩት እግዚአብሔር አምላክ በሰጠኝ ጸጋ ነው። እግዚአብሔር ጸጋ ሰጥቶኛል፣ ምን የምድንበትን። ስለዚህ እንዴት ዳንን ወይም እንዴት ዳንኩኝ ወደምለው ሲሄድ እግዚአብሔር በሰጠኝ ጸጋ ነው የዳንኩት። ይህ ማለት ምን ማለት ነው? ህይወትን ለክርስቶስ ኢየሱስ ገንዘብ ማድረግ ነው። ህይወትን ለክርስቶስ ኢየሱስ ለእውነተኛው ብርሃን ለሆነው ለክርስቶስ ገንዘብ አድርጎ መዳን ነውና መቼስ እዚች ጋር ጸጋም ስንል እንደዚሁም ስለ ሳልቬሽን ስናወራ የዳንበትን እውነት ስናወራ ክርስቶስ ዋናው ነገር እንደመሆኑ ይታወቃል። ኤፌሶን 2 ምዕራፍ 3 ቁጥር 9 ላይ እግዚአብሔር ቃል ሲናገር ማንም እንዳይመካ ከስራ አይደለም ይላል። ማንም እንዳይመካ ከስራ አይደለም ይላል። ቅድም ከእግዚአብሔር ክርስቶስ ኢየሱስ ከሰራልኝ ስራ ተነስቼ በጸጋው ድኛለሁ ብያለሁ። አሁን ደግሞ ስራ አያስፈልግም ወይ ለመዳናችን ምናምን ለሚለው ጥያቄ ቢኖር መጽሐፍ ቅዱሳችን ሲናገር ኤፌሶን 2 ቁጥር 3 እስከ 9 ላይ ሲያወራ ማንም እንዳይመካ ከስራ አይደለም ይላል እና
ከስራችን ወይም እኛ ከሰራ ነው ወይም እኛ ካደረግነው ነገር አልዳንም ወይም አንመካም ወይም በዛ ላይ እንትን አንልም ማለት ለመዳን ምንድነው ያስፈልገኝ? ወደ ግል ጥያቄ ስትመጣ እንድድን ወይም ሳልቬሽን እንድድን ምንድነው ያስፈልገኝ? ምንድነው የሚያስፈልገኝ ነገር ውስጥ ስንገባ የተደረገልንን ነገር ልናምን ይገባል። እንዴት ነው የተደረገልንን ነገር ልናምን ይገባል ብዬ ማስበው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ወዷል ስለሚል እግዚአብሔር አምላክ አንድያ ልጁን በመስጠት በመስቀል ላይ ለሰው ልጆች ስለሞተ ያ የተደረገልን ትልቅ እግዚአብሔር ለሰው ልጆች ያደረገው ትልቅ ድርጊት ስለሆነ ያንን ማመን ነው ለመዳኔ የሚያስፈልገኝ ማለት ነው። ስለዚህ ስለ ሳልቬሽን ስናወራ እኛ የሰው ልጆች እግዚአብሔር አምላክ በጸጋው ያዳነን እንደገና ደግሞ እስከ መጨረሻው በመጽናት የምንድን ያመነ የተጠመቀ ይድናል በሚለው መሰረት 16 ላይ ማቴዎስ ላይ አይ ቲንክ መሰለኝ ያንን በማመን እንድናለን ማለት ነው። ይሄንን ነው የገባኝ። ሌላም ጥያቄ ካላችሁ ደግሞ እንቀጥላለን። እምነት ብቻ የሚለውንም በደንብ አብራራ አፊሽ። ያው አሁን በደንብ የምናወራበት ማሳቢያ ስለሆነ እምነት ብቻ የሚለው ትምህርት እንዴት መጽሐፍ ቅዱሴ እንደሆነ ፕሩፍ አድርገልን። ይህ ብቻ የሚለው ማለት ነው። ኒውት ላይ ነፍሽ ይህ እምነት ብቻ የሚለው ትምህርት መጽሐፍ ቅዱሴ እንደሆነ ፕሩፍ አድርገልን። እምነት ብቻ ወደሚለው ቦታ ላይ ከመሄዴ በፊት 5 ሶላ ስክሪፕቸር የሚባል አሉ። ለምሳሌ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እንደገና ደግሞ ኢየሱስ ብቻ፣ ክብር ለእግዚአብሔር ብቻ፣ ይሄ ፌዝ አለውን ስክሪፕቸር አለውን የሚባሉ አሉ እና ይሄ የፕሮቴስታንት ዋና እንትን ነውና ሰማሉ አይደል? አልቆራረጥም አይደል? እና ከነዚህ ከ5 ሶላ ስክሪፕቸር ላይ አንዱ እምነት ብቻ ወይም ፌዝ አለውን የሚለው ይወስናል። አሁን ፈለገ እንዳነሳልኝ እምነት ብቻ የሚለውን ነገር ከምን ታያለው ወይ እንዴት አስረዳኝ ወደሚለው ጋር ሲሄድ የገባኝና የተረዳሁት ይህ አስተምሮ እምነት ብቻ የሚለው ይህ አስተምሮ የሰው ልጅ ድነት መዳን የሚያገኘው በኢየሱስ በማመን ብቻ እንጂ በመልካም ስራ ወይም በሕግ ስራ እንዳልሆነ ነው የሚያሳየው። እደግመዋለሁ። ይህ አስተምሮ ወይም እምነት ብቻ የሚለው ወይም ፌዝ አለውን የሚለው ይህ አስተምሮ የሰው ልጅ ድነት ወይም መዳን የሚያገኘው በኢየሱስ በማመን ብቻ እንጂ በመልካም ስራ ወይም በሕግ ስራ እንዳልሆነ የሚያሳይ ነው። መዳን የጸጋ ስጦታ መሆኑን ያስተምራል። በመልካም ስራ እንዳልሆነ በዛው የመጽሐፍ ማስረጃ የሰጠበት በመልካም ስራ እንዳልሆነ በመልካም ስራ አይደለም ስራ መሆኑን ያስተምራል። መልካም ስራ የሚለው አይደለም የሚለውንም አብራራው በዛው። የገላትያ ሰዎች ምዕራፍ 2 ቁጥር 16 ላይ የገላትያ ሰዎች አዲስ ኪዳን ላይ የገላትያ ሰዎች 2:1 ላይ ድነት በእምነት እንጂ በሕግ ስራ እንዳልሆነ ይጠቅሳል። ድነት በእምነት እንጂ በሕግ ስራ እንዳልሆነ ይጠቅሳል። ስራን ግን አይጠላም። እዚች ጋር እንድታሰምሩ የምፈልገው ስራን አይጠላም። ድነት በእምነት እንጂ በሕግ ስራ እንዳልሆነ ይጠቅሳል። ስራን አይጠላም። ነገር ግን ስራ ለመዳን መብቃት ሳይሆን የእምነት ፍሬ እንደሆነ ያምናል። የእምነት ፍሬ ነገር ግን ስራ ለመዳን መብቃት ሳይሆን የእምነት ፍሬ እንደሆነ ያምናልና በዚሁ መንገዳችን እንትን ይላል። ይህንን ይመስላል። ጥያቄ ያላችሁ ማለት የገባኝን ነው። እናንተ ደግሞ የምትሉት አንዳንድ ነገሮች ካሉ እንትን እንላለን። እኔ ምን ብላይ ነው ፈለገ
ቀጥላልከኝ። ኦኬ እሺ እሺ ያነሳቸው አንዳንድ ነገሮች አሉ። እምነት ብቻ ማለት መልካም ስራ ምንድነው? ስራ አያስፈልግም፣ የህግ ስራ አያስፈልግም ማለት ነው አልክ። የህግ ስራ ለድህነት ያስፈልጋል የሚል ሰምተሃል? መጀመሪያ ከሱን ጀምር። ድገሞ ተቆራርጦ ነበር። እሺ የህግ ስራ ለድህነት ያስፈልጋል የሚል ሰው ሰምተሃል? እንደዛ የሚል ሰው አለ እኮ አላልኩም። አላልኩም። እንደዛ ካላልክ የሚል ሰው ከሌለ ለምን ብቻን ጨመርክ ሳይባል ማለት ነው። ብቻ የሚለው ወርድ ብዙ ጊዜ ቤት ንግግሮች አካባቢ ላይ ብቻ የሚለው ወርድ ምን አልከኝ? ምንም አላልኩ፣ እየሰማሁ ነው። አላችሁ አለን። ያንተ ኔትወርክ ነው። ቀጥል። ኔትወርኩ አጉል ሰዓት ሲሰብከን ዝም ብሎ አሁን ያስቸግራል የሚገኘው እንጂ በመልካም ስራ ወይም ስለሚያስ ኔትወርክ እያስቸገረ ነው። ፍሪዝ አድርጋለሁ። እያስቸገረ ስለሆነ ኔትወርክ ብታስተካክል አሪፍ ነው። ትንሽ ኔትወርክ ብታስተካክል አሪፍ ነው። ፊሽ ካሜራውን አጥፋ፣ እየተቆራረጠ ስለሆነ እዮባ ወይ ካሜራውን አጥፋው። ፊሽ ኔትወርክ እንዲሰራል ወይ ካሜራውን ወጥቼ ልግባ። አንዴ ወጥቼ ልግባ። እሺ ጣና ነህ እንደገና። እሺ በህግ ስራና በመልካም ስራ መካከል ልዩነት አለ። የህግ ስራ ሌላ ነው፣ መልካም ስራ ሌላ ነው። መልካም ስራ ፍሬ ማፍራት ነው። የህግ ስራ ግርዘት፣ መስዋዕት ምናምን ነው። በብሉይ ኪዳን የነበረው ማለት ነው። እና በብሉይ ኪዳን የነበረው ስርዓት መገረዙ ምናምን ያድናል የሚል ከሌለ እምነት ብቻ ማለት አይጠበቅብንም ማለት ነው አይደለ? ለምሳሌ እዚህ ጋር ገስት ላይ የሚገባ ሰው አሁን ፈለገ ብቻውን ካልሆነ እኔ ካለው ፈለገ ብቻ ማለት ለምን ይጠበቃል? ገስት ላይ ያሉት ወይም ላይቭ ላይ ያሉት ፈለገ ብቻ ነው ለምን ይባላል? ምክንያቱም እኔ አለው። እኔ ከሌለው ግን ብቻ ራሱ አስፈላጊ አይደለም። ፈለገ አለ ካለ በቂ ነው። የሆነ የሚመጣ ሰው ታሳቢ ካላደረገ ማለት ነው። ስለዚህ ሆን ተብሎ የሆነ ነገር ከጨዋታ ውጪ ለማድረግ ታስቧል ማለት ነው፣ በብቻ መለየት ካስፈለገ እና መልካም ስራን ለማውጣት እምነት ብቻ፣ ጥምቀትን ለማውጣት እምነት ብቻ የሚል መልከታ ነው ያለው።